እግዚአብሔር አይሰማም እንዴ? እግዚአብሔር አያይኝም እንዴ? በቃ ልሞት ትንሽ ሳለቅስ ውስጥ ሆኜ ድምፄ እየደከመ እግዚአብሔር በገባውበት ቦታ ውስጥ እግሩን እየነከረ አውጥቶኛል። ኢየሱስን ይልኝ ብዬ ከምናገረው የበለጠ የሆነ ማንነት ገብቷል። ስሙ የሆነ ደመና ላይ ቢጻፍ ደስ ይለኛል። ሰው ልቀና ሲል እንዲያየው አልሄድም ከእግር ስራ አልሄድም ከእግር ስራ አልሄድም አልለቅም ጨርቅህን አልለቅም ጨርቅህን አልለቅም። ብዙ ጊዜ እንደውም የኢዮብ የሚባለውን አንዴ ምን ተፈጠረ መሰለህ፣ ከጓደኞቼ ጋር ሆነን ኢዮብ የሚባለውን ስም ማስቀየር አለብኝ ብዬ አስቤያለሁ። እንዳልከው የሆነ ነገር ይኖረዋል በሚል በላይፌም ላይ የማየው ነገር ስለነበረ ብዙ ቻሌንጆችም ስለነበሩ እኔ አሁን የምደርስበት ከዚህ የተሻለ ቦታ ላይ መድረስ ያለብኝ ታይም ነው ብዬ ስለማስብ ያ ነገር ግን በተለያዩ መንገዶች ይቋረጣል። ብዙ ጉዳዮች እና ልትይዛቸው ብለህ የሚቋረጥብህ ብዙ ነገሮች አሉና ከብዙ ነገር አንፃር ያ ወደ ማይንዴ መጥቶ አንድ ቀን በቃ ቁጭ አልኩ። ኢዮብ የሚባለው ስም ግን ማስቀየር አለብኝ። ምክንያቱም በቃ የዛን ኢዮብ ነው ሪፍሌክት እያደረገብኝ አለ መሰለኝ ብዬ አሰብኩኝና አንዱ ከመካከላችን ውጤቱ የኢዮብ ውጤቱ አሪፍ ስለነበረ ኪፕ አድርገው በቃ ኢዮብ የሚለውን ነገር ግማሽ መንገድ ድረስ ሄደ። ለምን ታስቀይራለህ አይነት አለኝ። የምሩን ያለኝና ኦኬ አልኩት። ያው ውጤቱን አውቀዋለሁ። ብዙ ጊዜ ግን መሀሉ አይነገርም የሚባል ነገር አለ። ሩቅ ነው መንገድህ፣ ሩቅ ነው የሚሆነው። ያ መንገድ ደግሞ ኦብስታክል ያለበት ቻሌንጅ ያለበት ነገር ነውና ሁልጊዜ እግዚአብሔር የሚነግርህ ውጤቱን ነው። በመሃል ግን ምን እንዳለ አይነግርህም። ለዛ ነው መጽናት የሚባለው ነገር ኢምፖርታንት ነው በክርስቲያን ላይፍ ውስጥና ስም ስለሚለው ነገር ቻሌንጅ የነበረኝ ከልጅነቴ ጀምሮ ነው እና እንደተወለድኩ አካባቢ እናትና አባቴ ታመው ነበር በጣም እና እነሱ ያጫወቱኝ ታሪክ ነው ነገርና እና በዛ መካከል በልጅ ኦልሞስት 1 ወር 2 ወር ምናምን ሆኜ ነውና ለሰራተኛ ነው የተሰጠሁት እና በዛ መካከል ሰራተኛዋ ወይም የቤታችን ያኔን ኃላፊነት የወሰደችው ልጅ አፍናኝ ሄዳ ነበር እና በሚገርም ሁኔታ ሳለቅስ ውስጥ ሆኜ ድምጼ እየደከመ ጎረቤት ትንሽ በእድሜያቸው ገፋ ያሉ ሴትዮ ናቸው። 2 ወር የ3 ልክ እንደተወለድኩ ነው እናቴም አባቴም አንድ ላይ ታመው ሆስፒታል የገቡት እና በዛ መካከል ነው ይሄ ነገር የተፈጠረው እና ግዴታ የኔ ታላቅ ወንድሜም ታላቅ እህቴም ትንንሾች ናቸው። እነሱም ኃላፊነት መውሰድ ስለማይችሉ ለሰራተኛ ነው የተሰጠውትና ሰራተኛዋ ግን አልጋ ላይ ተታኛ አልብሳኝ ብዙ ብርድ ልብሶችን አልብሳኝ ነው ሄዳ በቃ ለሞት ትንሽ ምናልባትም የደቂቃዎች ያህል እንትን ነበርና በመሃል ነው አንድ ሴትዮ ድምጼን ሰምታ ኢቭን እኛ ካለንበት ግቢ ውስጥ እንኳን መግባት የማይችሉ ሴትዮ ናቸው ካለው ሁኔታ አንፃርና ያጥሩን በር ከፍተው በሩ ቆልፋ ነው ሄደችው። መስኮቱን ሰብረው አሮጊት ሴትዮ ነች። መስኮቱን ሰብረው ገብተው ነው ያተረፉኝ ማለት ነው። ቻሌንጅ ከዛ ነው የጀመረኝ ማለት ነው እና
ያንን አለፍኩኝ። ያው እናትና አባቴም ረጅም ጊዜ ነበር የታመሙት። በዛ መካከልም እንደ ልጅ ያው እግዚአብሔር አንድ ነገር ሲያጎልብህ ወይም አንድ ነገር ሲጎልብህ በሌላ የሚተካው ነገር አለና ከእግዚአብሔር ዘንድ እርዳታ ሆኖልኛል። ያኔም ምንም እንትን ያልኩት ነገር የለም። ግን አንዳንዴ ጠላት የፊት ለፊትን ያያል እና በአጭር ሊያስቀርህ የሚሞክርባቸው ብዙ ሁኔታዎች አሉ። አሁን ላይ ቆሜ ሳስበው እግዚአብሔር ከብዙ ነገር እንዳስመለጠኝ አውቃለሁ። ይሄ ብቻ አይደለም፣ ሌሎችም ቻሌንጆች አሉ። ግን በዚህ ሁሉ መካከል ግን የ7 ዓመት ልጅ እያለሁ ነው ወደ ቸርች መሄድ የጀመርኩት በሰንዴይ ስኩል። ምናልባት የምታውቀው ከሆነ ኮምፓሽን የሚባል እዛ ነበርና ያው የእናቴ ጓደኛ ነበረች። የእናቴ ጓደኛ ነው ሪኮመንድ ያደረገቻት። አንድ ላይ ይሰሩ ነበርና እንደዚህ እድል አለና እስቲ ቼክ አድርጊ ያለቻት። እሷም ማዘርም ቸርች እንድንሄድ ነው የምትፈልገው። በቃ ህይወታችን በቸርች ውስጥ የተቃኘ እንዲሆን ትፈልጋለች። እሷ ድሮ ነው የሚገባት ብዙ ነገሮች እና ኢቭን የኦርቶዶክስ ተከታይ ሆና እንኳን ብዙ ነገሮችን ሳትፈልግ ነው የምታደርገው። ለምሳሌ እነዚህ ጽዋ ምናምን የሚባሉ ነገሮችን እና እሷ ቆይቷል ከገባት። መጽሐፍ ቅዱስም ታነባለች፣ እንደዚህ ጎበዝ ነች እንደዚህ ነገር ላይና እግዚአብሔር አይሰማም እንዴ? እግዚአብሔር አያየኝም እንዴ? እንደዚህ ካላደረኩ የሚል አስተሳሰብ አላት። ይሄ ስርዓቱን ማለት ነው። እና ከዛም በኋላ በአንዴ ነው እርግፍ አድርጋ የተወችው። እና በቃ ስትነግረን ይገርመናል እኛም። እና እርግፍ አድርጋ ትታ ከዚህ በኋላ በእንደዚህ አይነት አክቲቪቲ ውስጥ አልገኝም፣ ጉርብትናዎቹ ማህበራዊ ህይወታችሁ ግን እፈልገዋለሁ፣ በእንደዚህ አይነት እንትን ውስጥ ግን የለውም ብላ እርግጡን ተናግራ ነው እንትን ያለችውና ያው እሱም ቢሆን ቻሌንጅ አለው እና ለክርስቶስ ስትቆርጥ ግዴታ ነው። እና እኛም በቃ በእንደዛ አይነት ሶሳይቲ ውስጥ እንዳናድግ ስለምትፈልግ ቀጥታ በቃ ይሄንን አጋጣሚ ነበር የምትፈልገው። እግዚአብሔር ደግሞ በጓደኛዋ በኩል መጥቶ ይሄንን ነገር ነገራትና ቀጥታ እኔ ነኝ የደረስኩትን በዛ 7 ዓመቴ አካባቢ ነበርና በቃ ሄድኩኝ ካለ ምንም እንትን ገባው እና ስቲል እኔ ኮምፓሽን ምን እንደሆነም አላውቅም ነበር ያኔ ማለት ነው። ግን በዛ እንቅስቃሴ ውስጥ ሰንዴይ ስኩል አለ፣ ለኛ ተብሎ የሚዘጋጅ የእግዚአብሔር ቃል ትምህርቶች አሉ፣ ለኛ ተብሎ የሚዘጋጁ ብዙ እንቅስቃሴዎች አሉ፣ ኢቭን ከጨዋታ አንፃር እና በዛ መንገድ በቃ ውስጤ እየሰመጠ መጣ። ይሄ የክርስቶስ ላይፍ፣ የመጽሐፍ ቅዱስ ታሪኮች፣ ብዙ ነገሮች በቃና ታውቃለህ እንደዛ ስማር በምናቤ ስላቸው ነበር የነ ኤልያስ ታሪክ፣ የነ ሙሴ ታሪክ እና ማን ነው ከነሱ ጋር ያለው? ይህንን ታምር እንዲያደርጉ የሚያደርጋቸው ማን ነው? ይሄ እግዚአብሔር ባህር እንዲከፈል የሚያደርገው እግዚአብሔር ማን ነው? እና ምንድን ነው የሚል ጥያቄዎች አሉ ይነሳሉ። እና በዚህ መካከል ግን ይህንንም ማግኘት ስለምፈልግ ይህንን መልስ አነባለሁ። መጽሐፍ ቅዱስን በጣም ነው ማነበው ነበር። ኢቭን ትራክት ሳይቀረኝ አነባለሁ። ምክንያቱም ሪፈረንስ ስላላቸው ሪፈር ስለሚደረጉ ከመጽሐፍ ቅዱስ ጋር እነሱን አነባለሁ። መዝሙሮችን እሰማለሁ። ኢማጂን እድሜ ገና እንደዚህ ነገር አልደረሰም፣ ግን ስቲል የሚገርመኝ ይሄ ነው እና እንዴት ነው እላለሁ። በቃ ኢቭን የጓደኛ ተጽዕኖ እንኳን ያን ያህል እንትን የሚለኝ ሰው አልነበርኩም፣ የሚረብሸኝ ሰው አልነበርኩም። እና እንደዛ ነው ማለት በቃ ወደ ክርስቶስ ህይወት ስመጣ የክርስቶስ ህይወት ደስ ያለኝ በዚህ መንገድ ነውና የተጣበቅኩትም ያደግኩትም ወደ ክርስቶስ ስመጣ በቃ አደግ ያለው መጠመቅ አለብኝ። የማገልገል በጣም ፍቅር ስላለኝ
ይህንን ህይወት መለማመድ ስለፈለኩኝ በቃ ነገርኳቸውና ክትትል መማር ፈልጋለሁ፣ መጠመቅ ፈልጋለሁ፣ የሚጠበቅብኝን ማድረግ ፈልጋለሁ አልኩ እና ኦኬ አሉኝ። ያው ስለሚያውቁኝም እዛ ቸርች ውስጥ በብዙ ነገር ስለሚያውቁኝና በቃ ከነሱ ጋር ቅርብ ነኝ፣ በሚፈልጉት መንገድ አለው ነኝ። ለምሳሌ ስዕል ከተፈለገ ስዕል ምስለው ነኝ። የማስታወቂያ ጽሁፎች ከተፈለጉ ጥቅሶች፣ የቤተክርስቲያን ጥቅሶች ከተፈለጉ እኔ ነኝ የምሰራቸው እና ብቻ በብዙ ነገር እግዚአብሔር ስጦታ ሰጥቶኛል ብዙ ነገር እና በዛ መንገድ ከነሱ ጋር ቅርብ ስለሆንኩኝ በመታዘዝም በብዙ ነገርና ይሄንን ነገር ነገርኳቸው። ኦኬ አሉኝ። የሚገርም ክትትል ትምህርት 4 ጊዜ ነው 5 ጊዜ ነው የተማርኩት። ለምን መሰለህ እንትን ይሄ ላጣራው ምናምን ብዬ አይደለም። የሆነ ጊዜ ላይ ሄድና እቆማለሁ፣ በሆነ ሚንስ እቆማለሁ። በቃ የሆነ ቻሌንጅ አለ ወይ ልጅነት ይሁን ወይ ምን አላውቅምና በቃ በስንት መከራ ነው እሱ ራሱ ያለቀውና ከዛ በኋላ ግን አንዴ በቃ ከተጠመቅኩኝ የአገልግሎት ትምህርት ሰማሪ ያው እየበሰልክ ትመጣለህ። አገልግሎትም ለምን እንደምታገለግል መዝሙር ለምን እንደምትዘምር ከመዝሙር ባለፈ ሌላ ትርጉም እንዳለው እየገባህ ሲመጣ ያለህን ነገር ልጅነትን እየተውክ ትመጣለህ እና በዛ መንገድ ነው። እንዴ መሰለህ እንዳልኩ አሁን ሂደት አለው ስለ የሆነ የሚገባህ ቦታ ለመድረስ የሆነ የምትማራቸው ነገሮች አሉ፣ ቶሎ የማይገቡ ነገሮች አሉ እና በህይወትህ የምታሳልፋቸው ነገሮች ህይወትህን ነው ሼር የምታደርገው እና እኔ ስለ እግዚአብሔር ማሰብ ደስ ይለኛል። አስቤው ግን አይደለም ወይ በካልኩሌሽን ቆይስ ላስብ ብዬ አይደለምና ውስጥ ያለ ጉዳይ ነው፣ ትልቅ ጉዳይ ነው ለኔ። እግዚአብሔርን በማታስብበት ወይ ደግሞ ላስበው አልችልም በዚህ ጊዜ ብለህ በመታሰብበት ሁኔታ ውስጥ እንኳን እኔ ራሴን የማገኘው እግዚአብሔርን እያሰብኩ ነው። ለምሬ ነው ማውራ እና ቀደም እንዳልኩ ይሄ እግዚአብሔር ማን ነው? ምን አይነት አምላክ ነው? ይህን ታምር የሚሰራው ህይወትን የሚገልጠው እነሱ ልክነን ባሉበት ቦታ ላይ ተሳስታቸዋል ብሎ በድፍረት የሚናገር እግዚአብሔር ይሄ ማን ነው የሚል የማወቅ ጉጉት ነበር በፊት እና ያኛው እያደገ ነው የመጣው። እያደገ ሲመጣ ሲገባኝ ግን እግዚአብሔርን ሞር ለማወቅ በመፈልግበት ጊዜ ሞር አስበዋል እና ስለራሴ እያሰብኩኝ እኔ እንዴት ነው ክሬኤት የተደረኩት በያስባለሁ። ተፈጥሮ ላይ ይችላል እና ብቻ በብዙ መንገድ እግዚአብሔርን አስባለሁ እና የዛ ውጤት ነው እጅግ ልቀህ በሐሳቤ የሚለው የዛ ውጤት ነው። በመንፈስ ውስጥ ካለ እግዚአብሔርን ለማሰብ አችልም። እግዚአብሔርን የማያሳስብ ዝናብ ከዘነበብህ አደጋ ላይ ነህ ማለት ነው እና ያ ዝናብ ከየት እንደሆነ ማወቅ መቻል አለብህ እና ለዛ ነው እግዚአብሔርን ሳስብ የምነካው መነካት አለ። እግዚአብሔርን ሳስብ የሚሰራልኝ ስራ አለ። ጸሎቴ ይቀየራል፣ ያለውበት ህይወት ይቀየራል፣ አስተሳሰቤ ይቀየራል እና ብዙ ትልልቅ ነገሮች ያንሱብኛል። አንዳንዴ እሺ ምን ይሁን የሚል አመለካከት ይመጣብኛል። ስለ ዓለም ስታስብ፣ ስለ ገንዘብ ስታስብ፣ ስለ ዝና ስታስብ ከዛስ የሚል ጥያቄ አለ። ያ ከዛስ የሚለውን ጥያቄ መልስ ካልመለስክለት ልክ አይደለም ማለት ነው አስተሳሰብ። ስለዚህ እግዚአብሔርን ስታስብ ከዛስ ለሚለው ጥያቄ መልስ ታገኛለህ። ህይወትን ትኖራለህ፣ ህይወትን ታጣጥመዋለህ። ከውስጥህ የሚፈነቅል እውነተኛ ሐሳብ ይወጣል።
ዝም በል ብትለውም ዝም የማይል በሌሊት ሊሆን ይችላል፣ በማታ ሊሆን ይችላል፣ በቀን ሊሆን ይችላል፣ ግን አታስቆመው። ስለዚህ ይሄ መንፈስ ሁሌ አብሮኝ ያለ ብዬ ስለማስብ ሁሌ እግዚአብሔርን አስባለሁ። ለዛ ነው በጣም ከመዝሙር ውስጥ ደስ የሚለኝ ግጥም አለ። በባህር ሰጥሞ በዝቅጠት አየርን እንደሚሻ ሰው ነፍሴ አንተኑ ትላለች በእውነት ፊት እምላለሁ የሚለውና በባህር ሰጥሞ በዝቅጠት አየርን እንደሚሻ ሰው ነፍሴ አንተኑ ትላለች በእውነት ፊት እምላለሁ። ደመናው በአየር ሲበተን ብርሃን ሲሄድ ጨልሞ ነፍሴ ግን እግር ስራለች በፍቅር አቅሟ ተዳክሞ በፍቅር አቅሟ ተዳክሞ የሚለውን ግጥም በጣም ነው የምወደውና ስቲል እኔ ነኝ የሰራሁት ከኔ ነው የወጣው የሚል ጥያቄ አለብኝ። የመጀመሪያ መዝሙሬም ስለሆነ እና ህይወቴ በእንደዚህ አይነት የተጠቀለለ ነው። እኔ ምንም የሚገርመኝም የሆነ ነገር ምናምን ምለው በጣም ከ50% በላይ መጓጓለት ህይወት የለም። አንዴ ከገባ የማይወጣ አንዴ ከተቀጣጠልክበት የማይጠፋ እሳት አለ ውስጤና ስለዘመርኩ አይደለም እግዚአብሔርን በእንደዚህ ነገር አልለካውም። የሆነ ወይ ስም ስለሰጠኝ እግዚአብሔር ባርኮኛል አይደለም። በህይወት ሲባርከኝ ግን ባርከኛል። ክርስቶስ በህይወቴ የሚታይ አይነት ከሆነ ያኔ ትልቁ ባርኮት አንድ ልጅ መጣና አስተማሪውን መምህር ሰው አምላኩ የሚረካው መቼ ነው አላቸው። በመከራ ጊዜ በደስታ ጊዜ ያገኘውን እግዚአብሔርን በመከራም ጊዜ ለማግኘት ሲሞክር ያኔ ረክቷል ማለት ነው። እግዚአብሔር በገባውበት ቦታ ውስጥ እግሩን እየነከረ አውጥቶኛል። ከፊት ለፊት ሆኖ መንጭቆ እያወጣኝ ማስመልጦኛል። ብዙ የላይፍ ቻሌንጆችን ማለት ነው። እና የማስበው እሱን ነው። እኔ ከጌታ ውጪ በሆን ኖሮ ምንድን ነበር የምሆነው ብዬ እኔ አስባለሁ። እና አሁን መንፈስ ቅዱስ ስላለ በውስጤ ያንን ነገር ብዙ እንትን አትልም ቫልዩ አሰጠው ቢሆን ኖሮ ነው። ግን ለዚህ ጥያቄ የለውም ማለት ነው። ባጭሩ ተነፈሳለሁ እንጂ ሰርቫይቭ ላደርግ እችላለሁ እንደማንኛውም ሰው። ግን መንፈስ ቅዱስ መለኮታዊ የሆነ ደስታ አይሰጠኝም። ጊዜያዊ ነው የሚሆነው። በሆነ ነገር ነው ዲፔንድ ሆኜ ልደሰት የምችለው። አሁን ግን ዝም ብዬ ደስ ይለኛል። ብዙ ሰዎች ብዙ ነገር አላቸው። ጌታ የሌላቸው ሰዎች ግን ደስተኞች አይደሉም። ደስታቸውን ሊያገኙ የሚችሉ ወይ ጭንቀታቸውን ሊረሱ የሚችሉበት ቦታ ግልጽ ነው። የሆነ ቦታ ተሸጉጠው ነው የሚያመልጡት። መንፈስ ቅዱስ ካለህ ግን ራሱን የሚሸጉጥ ማዕበሉን ያውቀዋል፣ ጎርፉን ያውቀዋል፣ የሚመጣውን የዝናብ አይነት ያውቃል። የወጣ ፀሐይ ሁሉ እንደማይጠቅምህ፣ እንደሚጎዳ፣ እንደሚያቃጥልህም ያውቃል። መርጦ ነው የሚያስጠልልህ፣ መርጦ ነው የሚያስመታህና መንፈስ ቅዱስ ወይም ደግሞ በጌታ ባሉን ኖሮ ሩቅ ነው፣ ላይፌ ሩቅ ነው። እንደወጠርኩት ያህል ይርቅ፣ ከዛም ሊከፋ ይችላል። ግን እግዚአብሔር መልካም ነው።
እና አንዳንዴ ቃል አይገልጸውም። መንፈስ ቅዱስ አይንህ ነው የምታይበት፣ የምትራመድበት እግርህ ነው። ዝም ብለህ በጩኸት የምትጠራው አይደለም። በሆነ ገጠመኝ ላይ መንፈስ ቅዱስ መጣ ብለህ ምናምን የምትለው እንትን አይደለም። መንፈስ ቅዱስ ዘመን ነው። ደም ውስጥ የሚሯሯጥ የሆነ ደስ የሚያሰኝ ነገር ልቀቀኝ ብትለው አይለቅም። ይሄ እንዴት ነው? ከደም ጋር የሚዋሃድ ፍቅር አለ አይደል? በቃ ድብልቅ ያለ በምንም አታጣራው ነገር። ስለዚህ ከመንፈስ ቅዱስ ጋር ስትሆን ብዙ ነገር ያንስብሃል፣ ብዙ ነገር ቀላል ነው የሚሆነው። መጽሐፍ ቅዱስ ስለ ፈረስ ሲናገር በፍርሃት ላይ ይስቃል። ሰይፍ እያፋጨ እንኳን አይፈራም፣ ወደ ውስጥ ነው ይገባ እና በፍርሃት ላይ ይስቃል፣ ይሳለቃል እና ያ ፍጥረቱ አፈጣጠ ማንነቱ። ስለዚህ መንፈስ ቅዱስ ሲኖር እንደዚህ ነው የምትሆነው። ቻሌንጅ መጣ ብላ አትደበቅም። ከፊት የምታስቀድመው ነገር አለ፣ የሚከልልህ የምታምንበት ነገር አለ። ዋጋ የሰጠኸው፣ እድሜህን የሰጠኸው፣ ጊዜህን የሰጠኸው አለ። ስለዚህ ካለሱ ስትሆን ነው የምትፈራው። ከሱ ጋር ቆንክ እና የሆነ የውስጥ ጩኸት አለ እንደዚህ ማትረካበት፣ አውጥተው ማትረካበት እንደዛ እና በህይወት ላይ እሱ ሲኖር ኖሮ የሚል አስተሳሰብ አንዳንዴ አታስብም። ኖሮ የሚባል ታሪክ እንዳይኖር ነው የሚያደርግ። መከራን እንዳለፈው ትረሳዋለህ፣ አታስታውሰውም። ስለዚህ ያ ላይፍ በህይወት ላይ ፓርቲሲፔት እንዳያደርግ ነው የሚያደርግልህ። የምትቆጭበት ህይወት እንዲኖር አያደርግ። ወደፊት አይደል የኋላዬን እየረሳ ወደፊት ይዘረጋል እና እግዚአብሔር ከወደፊት ጋር ነው። መንፈስ ቅዱስ ከወደፊት ጋር ትጽናናበታለህ። በብርድ ሰዓት ትሞቀዋለህ። በሐሩር ሰዓት ጠል ነው፣ ዝናብ ነው። እኔ ምን ልበል? የተካፈለው ያውቀዋል። በቃ ትገዛለህ፣ ይገዛሃል። ሁልጊዜ በቃ ይሄው ግዛኝ የሚል ቃል ነው ከአፍ የሚወጣው። ኢየሱስ አንዳንዴ ቃላት ይልፈሰፈሱባል። ምክንያቱም በኑሮ ነው የምታውቀው። ሁሌ ሌላ ስለሆነ ኢየሱስ ዛሬ ጋር ደርቶ ረዳቴ ነው ስትለው ነገ ደግሞ በሆነ ነገር ያስደስታል እና ስም አታወጣለት እና ግን የመጀመሪያው አዳኝ ነው። ከሞት ወደ ህይወት የመጣውበት ድልድይ ነው። ከዛ በኋላ ግን ከፍርሃት የሆነ የምሸሸግበት የሆነ የከተማ ጥግ አለ አይደል? እንደዛ ነው። ሺልድ ነው። አንዳንዴ ከጠላት ደጋን የሚወረወሩ ብዙ ቀስቶች አሉ። ስለዚህ እነሱን የሚከላከልልኝ ሺልዴ ነው፣ ጋሻዬ ነው። ከሁሉ በበለጠ ግን እስትንፋሴ ነው። እንደው ቢሆንልኝ ይሄ የምስበው እና የማወጣው እሱ ቢሆንልኝ የመኖር ትርጉም እሱ ከምጽፈው የበለጠ ከምዘምረው የበለጠ ኢየሱስን ይውልኝ ብዬ ከምናገረው የበለጠ የሆነ ማንነት አለው።
ለዛ ነው የማይሰለችኝ። ሲያስሮጠኝ አይቻለሁ። ስንሸራተት ከታች ሆኖ ወደ ላይ ገፋኝ እጁ እንደሆነ አውቃለሁ። አንዳንዴ ጓደኛዬ ብዬ ራሱ ሳወራ ወይ ደግሞ ጓደኛዬ ነው ኢየሱስ ብዬ ሳወራ ሩቅ ነው የሚመስለኝ እና በቃ ውስጤ እንዲቀመጥ ነው ፈልገው ከነ ድካሜ ከነ አቅም ማጣቴ ለሱ ሪኮግኒሽን ብሰጠው ደስ ይለኛል። ሺህ ዓመት አንኖርም። ዘላለም የሚባል ነገር የለም እኛ ጋር ያው ከክርስቶስ ጋር ነው እዚህ ምድር ላይ። በዚህ ህይወት ውስጥ ግን የሆነ ነገር ኢየሱስን የሚያሳይ ነገር ኢየሱስ ማለት ይሄ ነው። ኢየሱስ ገብቷል። ስሙ የሆነ ደመና ላይ ቢጻፍ ደስ ይለኛል። ሰው ሁሉ ቀና ሲል እንዲያየው እና ምን አሁንም ቃል የለኝም ልልህ ነው። የሆነ ንፋስ ቢሆን ሁሉም ጋር ቢገባ በየጓዳው ውስጥ በየቤት ውስጥ እሱ ቢኖር ምናምን ደስ ይለኛል። ያንን መሰረታዊ ስራ መንፈስ ቅዱስ ቢሰራውም እኔ ደግሞ ገንዘቡ ነኝና ያንን ህይወት ኢየሱስ ክርስቶስን የማክበር ህይወት በህይወቴ ላይ እንዲሆን ደግሞ ፈልጋለሁ እና ኢየሱስ ለኔ ይሄ ነው። ቃል ስለሌለኝ ልቤ እስከሚነግረኝ እውነት ድረስ እንዳንተ ወደድኩት ልቤኔ ሰጠሁት ማንም የለም መንፈስ ቅዱስ እንዳንተ ወደድኩት የተከታተልኩት ማንም የለም መንፈስ ቅዱስ የለም የወደድኩት ነገር ከልውና በቀር የለም የወደድኩት ነገር ከአብሮነት በቀር አዎ የለም የወደድኩት ነገር ከእሳት በቀር የለም የወደድኩት ነገር ከልውና በቀር ወደ ውስጠኛው የኔነቴ ስር ገብታ ናውጠኝ ሁሌም ስወድ እንደኖር አርገ ገደብ ነሳኝ ከሰውነቴ ምንም አልቀረም ፍቅር አጥምቆታል እንዲህ ነው እንዴ በፍቅር መሆን እኔስ ገርሞኛል እኔ አላውቅም በምን ገመድ ይዘህ እንደምትስበኝ ሐሳብ አልሰጥም ብቻ ፍቅር ጥሎኝ እግር ስር ነኝ እኔ አይገባኝም በምን ገመድ ይዘህ እንደምትስበኝ ሐሳብ የለኝም ብቻ ፍቅር ጥሎኝ እግር ስር ነኝ አልሄድም ከእግር ስር አልሄድም ከእግር ስር አልሄድም አልለቅም ጨርቅህን አልለቅም ጨርቅህን አልለቅም እስያው ኖራለሁ እግርህን አቅፌ ያፈቀርኩበትን ፍቅር ተደግፌ ሽበት ይውጣኝ እንጂ ሽምግልና ይዞኝ እድሜ አያስነሳኝም መሽቶ ብንገናኝ አልሄድም
ከእግር ስራ አልሄድም አልሄድም ከእግር ስራ አልሄድም አልለቅም ጨርቅህን አልለቅም አልለቅም ጨርቅህን አልለቅም። ከወደድኩት በኋላ ነው ራሴን ያወቅኩት። ሳልወደውማ በራሴ ፍቅር ነበርኩኝ እና ያ ተርኒንግ ፖይንት አለ። ከራስ መውደድ የተነስቼ ኢየሱስን የወደድኩበት እና ቅድም እንደነገርኩ ውስጤ ነው ያለው ኢየሱስ ብዬ ነው ማምነው። ደሞም አለ እና መንገድህን ግልጽ ሲያደርግልህ አይታጠቅም። አልወጣም ባልከበት መንገድ አሁን ከተደረገልኝ አንፃር ነው ኢየሱስን የወደድኩት ነው ምልህ። ራሴን ወድጄው ስላገኘሁት እሱን ግን ደግሞ ያንን የመውደዴን ብዛት ደግሞ ጊዜ ነው የሚያበዛው እና ብዙ ነገሮችን በህይወቴ ሳይ ነው ይበልጥ ደግሞ እየወደድኩት የመጣሁት። እና አንዳንዴ ጸሎቴ ላይ ጌታ ሆይ እወድሃለሁ ብዬ የምተኛበት ጊዜያቶች አሉ። እስቲ ዛሬ ጊዜ ልስጥህ፣ ሁሌ ስጠኝ፣ አምጣ ነው፣ ለኔ ነው፣ ከኔ በኔ ነው፣ በቃ እንደዚህ ነው የምለው እና እስቲ ዛሬ ጊዜ ልስጥህ ጌታ ሆይ በቃ እወድሃለሁ ብዬ የምነሳበት ጊዜ አለ። ይሄን እቺን ቃል ብዬ ማለት ነው 3 ሊሆን ይችላል 4 ሊሆን ይችላል፣ ግን በቃ ደስ ይለኛል እንደዚህ ስል። እንደምወደው ታውቃለህ አይደል? አልጨቃጨቅም። የሆነ ነገር ሲጎለኝ አልጨቃጨቅም፣ ግን እንደምወደው ወቅ ነው እና አንዳንዴ ከምንም ተነስቼ ኢየሱስን ወድጄው አገኘዋለሁ እና በቃ ወደዋለሁ። እሱ ስለወደደኝ ነው። እና ያ ደግሞ ሞር እንደወደው ደግሞ ወደዛ ያደርገኛልና በቃ እኔ ስለ ብዙ ዋጋ የመክፈል ቢሆንልኝ ሐሳብ አለኝ። ኢየሱስ የሆነ የተረዳሁት ነገር አለ ብዬ አስባለሁ። የሆነ ዝም ብሎ የሆነ ፊልም አይደለም ኢየሱስ፣ የሆነ ታሪክ አይደለም እና የሆነ አለ የሆነ ለዛ ነው አሁን ምንም ልትለው አትችልም። ኢየሱስ ብዙ ነው፣ እልፍ ነው። እንደዚህ ስትለው እንደዛ፣ እንደዛ ስትለው እንደዛ ነውና በህይወት በሚያስፈልግ መንገድ ውስጥ ነው የሚመጣው። ለዛ ነው ብዙ ነው ማለት። መስኮት ካለ በመስኮት ነው የሚመጣው። በር ልገንጥል ምናምን አይደለም። በር ከሌለህም እንትን መስኮት ከሌለ በበር ይመጣል። በር ካለ እና ለዛ ነው የምወደው። በልብ ቅርጽ አይደለም መውደድን የሚገልጽ። ልብ ቅርጽ ሰርተህ ምናምን አይደለም፣ ወይ ደግሞ ዘምረህም አውርተህም ምናምን አይደለም። ስትኖር ይሄ ክርስቶስ ፍቅር ነው ብዙ የሚያደርግ ብዙ ነገር ለምሳሌ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስለ መጨረሻው ዘመን ይናገርና ከዛ ጢሞቴዎስን ምን ይለዋል? አንተ ግን ትምህርቴንና አካሄዴን ሐሳቤንም ትዕግስቴንም ፍቅሬንም መጽናቴንም መከራዬንም ስደቴንም ተከተልህ አለ። ምን ማለት ነው? በእኔ ህይወት ላይ ይሄ ብፌ ግብዣ ቢቀርብልኝ ምን የቱን ነው የማነሳው? መከራን አነሳለሁ?
ስደትን አነሳለሁ፣ ትዕግስትን አነሳለሁ፣ መጽናት የሚባለውንስ ነገር አነሳለሁ ብዬ አስባለሁ። ትምህርትን ላነሳ እችላለሁ ስላለ አካሄድን በመጠኑም ሊሆን ይችላል። ግን ኢየሱስ ከዛ በላይ ነው። ከሆነ ነገር ተነስተ አይደለም የምትወደው። ቢያደርግልህም ባያደርግልህም ኢየሱስ የሚወደድ ዛሬ ወድጄው ነገ እንደዚህ ስላላደረገልኝ በቃ ታዝቤዋለሁ ምናምን የምትለው አምላክ መሆን የለበትም በህይወት እና እንዲሁ ነው የምትወደው እና እንዲሁ ስለወደደኝ እንዲሁ ነው። ባንተ መንፈስ የተነካ ቦታ አይመርጥም ማምለኪያ፣ ይዘምራል በሄደበት አያስችለው የሆንክለት። ባንተ መንፈስ የተነካ ጊዜ አይመርጥም ማምለኪያ፣ ያመልካል በሄደበት አያስችለው የሆንክለት። በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው የሚለው። በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው የሚለው። እኔም አንተን ይለበኛል ልቤ፣ እኔም አንተን ብቻ ይለበኛል ልቤ። እጅግ ልቅ በሐሳቤ እጅግ ልቅ በሐሳቤ እጅግ ልቅ በሐሳቤ እጅግ ልቅ በሐሳቤ። ማመስገን የምፈልጋቸው ሰዎች እንደው ምናልባት በብዙ መንገድ በሐሳብም በብዙ ነገር ከኔ ጋር ያሉ ሰዎች አሉ። እንግዲህ ጌታ ያክብርልኝ እላለሁ። እናቴን በጣም ጀግና እናት ናት ያለችኝ፣ በጣም ጎበዝ ነች። ስቲል የማደርገውን ነገር የምትነግረኝ እሷ ነች። እንደዚህ አድርግ የምትለኝ እና እሷን ማመስገን እፈልጋለሁ። እወድሻለሁ። ብዙ ሰዎች ደግሞ አለ፣ በሀገር ውስጥም በውጭም ያሉ ሰዎች አሉ። ምናልባት አልበም እየሰራው ስለሆነ በዛ አልበም ላይ የተሳተፉ ሰዎች አሉ። እግዚአብሔር ያክብርልኝ ማለት እፈልጋለሁ። እንግዲህ ሲያልቅ አብረን እግዚአብሔርን እናመልካለን፣ እናከብራለን።